ውድና የተከበራችሁ ተመልካቾቻችን እንደምትመለከቱት ነጃሺ ላይ እንገኛለን። እዚህ ጋር ብዙ እንግዶች እየመጡ ከአረብም ከአጀምም ዚያራ ያደርጋሉ። ዛሬ እኛም እዚህ ቦታ ላይ ተገኝተናል። አልሐምዱሊላህ አላሁ ሱብሓነሁ ወተዓላ ወፍቆን ነው። እንግዲህ አንዳንድ ኢንተርቪው የምናደርጋቸው ነገሮች ይኖራሉ። አሁን ቤት ላይ ነው ያለነው፣ ጣራ ላይ ነን። ከስር ቤት ነው ያለው። እዛም ጋር እንደምታዩት ሳሓ ነው። ምን ያክል አመት ቆይቷል ይሄ የሚለውንም አብረን የምናይ ይሆናል። ሁለት ጊዜ ወደ ሐበሻ ሂጅራ ተደርጓል። ብዙ ሱሐቦች መተው የረገጡት ሀገር ነው። የብዙ ሱሐቦች ቀብርም ያለበት ነው። ሱሐመተ ነጃሺ ያለምንም ችግር እንዲኖሩ ፈቅደውላቸው እስልምናን እሳቸውን ተቀብለው እንደዚሁ እያለ የሚቀጥል ይሆናል ኢንሻአላህ ተዓላ። ወደ ኢንተርቪው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐበን። እንግዲህ ያው ነጃሺ ጋር ነው የምንገኘው። ከስማችሁ ጀምራችሁና እዚህ ምን ስራ እየሰራችሁ እንደሆነ ለዚህ ቦታ ትነግሩንና ሌሎችንም ጥያቄዎችን እንቀጥል ይሆናል። መሐመድ ኢብራሂም ባላለው እዚህ መስጊድ ኢማም ነኝ። ያው ደግሞ ዘያሪ ማሻአላህ የመስጊዱ ኢማምና አዘያሪ ማለት ነው። ምን ያክል ጊዜ ቆይታችኋል እዚህ ቦታ ላይ? የተወለድኩበት እዚህ ሀገር ነው። ኢማምነቱ ያው በ2000 ወደ 18 ዓመት አካባቢ ሆነዋል። አላህ ማሻአላህ በጣም ደስ ይላል። እንግዲህ ሀበሻ ላይ በጣም ታዋቂ የሆነ ቦታ ነው ይሄ። ትልቁ ንጉሳችንም ነጃሺ ያው እዚህ ቦታ ላይ ቀብራቸውም አለ። ስለሳቸው የመጡ ነሶች ሐዲሶችም እንዳሉ እንግዲህ ይነገራልና እነሱ እስኪ የተወሰነ ነገር ከነሱ ብትነግሩን። ነጃሽ ያው ነቢያችን አለይሂ ሰላቱ ወሰላም መካ ላይ ከ40 ዓመታቸው በኋላ ትእዛዝ አላህ ካወረደላቸው በጊዜያቸው 3 ሀገር ነው ኃይለኛ የሚባለው። ፉርስ፣ ሩም፣ ሀበሻ። ፉርስ ኢራን ናት፣ ሩም ጣሊያን፣ ሀበሻ ደግሞ ቤተ መንግስት አክሱም ሆኖ ሱዳን፣ ሶማል፣ ኬንያ፣ ግብጽ፣ የመን በነጃሽ ግዛት ነበር። እውነት አገርም እውነት ንጉስ አላት ለእናንተም ያስጠጋችሁ ብለው የመጀመሪያ ስደተኞች እነ ሰይድ ዑስማን ቢን አፋር ቆይተ በእንተ ረሱላህ 11 ወንድ አዋራት 5 ሴቶች ይላቸዋል። የመጀመሪያው ከ3 ወር በኋላ በከረጅ በተሰልሊና በከጂዳ አርገው ወደ ቀይ ባህር አርገው ወደ አክሱም ነው የነበሩ ነጃሽ ሚል ደግሞ ከሰው ላይ ያበቃ ነብያችን አለይሂ ሰላቱ ወሰላም ኢላ አስሐመተ ነጃሽ አስሐማ የአላህ ስጦታ ነው። የነገሰው ንጉስ ደግሞ በጊዜያቸው ነጋስ ይባል ነበር። በሐበሻ ስማቸው አድራአዝ የሐሪሪ ይላል። በአረቦች ደግሞ አድራአዝ ኢብኑ አብዑር ኢብኑ አብጀር ይሉታል። ነጃሽ ደግሞ ከሰው በኋላ ሀፀ መጣ። ከሀፀ ጓድ ጠቅላይ ሚኒስትር ፕሬዝዳንት ይያለ ነብያችን አለይሂ ሰላቱ ወሰላም ኢላ አስሐመተ ነጃሽ አስሐማ የአላህ ስጦታ ነው። መጀመሪያ ያው 11 ወንድ 5 ሴቶች ነው የሞት። ሁለተኛ ስደት ደግሞ እነሱ ጃዕፈር 80 ይላል 83 እነዚህ ሲመጡ እነሱ ጃዕፈር አቡ ጣሊብ ሲመጣ እና አሚር ኢብኑ አልዓስ ደግሞ አማርና ሙሽሪክ ሆነው ለነጃሽ ያውቃሉ። በነጃሽ ቀርቦ በቀይን ቆሞ ወደ አንተ የመጡ ሰዎች እኮ ሃይማኖት የላቸውም መልሳቸው አለ ነጃሽ። ከዛው እነሱን ለማስመለስ ማለት ነው። አዎ ከዛው ከቁረሽ ስለሚያውቃቸው ለነጃሽ አሚር ኢብኑ አልዓስ ጓደኛ ሆኖ አማርና አሚር መልሳቸዋል። እኔማ ቃላቸው ሳልቀበል ያጎታችን ልጆች እኮ አንተ ጋር ሃይማኖት የላቸው ምናምን አንተ አገር አሉ ባላልና እንዴት መልስልኝ? እኔማ ቃላቸው ሳልቀበል አልመልስም። ላንተ እኮ ስጁድ አይወርዱም አይሰግዱም። እናንተ ለምንድን ነው የማትሰግዱ? እኛ ለአላህ ነው የምንሰግደው የምንወርደው። ፈበዓሰሁ ለና ነብየን ነቢይ አላህ አዘዛቸው ለአንድ እንወርድ እንዲሰገድ ለአላህ እንድንገዛ ነብያችን አለይሂ ሰላቱ ወሰላም አዘዙን። እኛ ቁመን ነው ሰላምታ የምናቀርብልህ እንጂ ለሰው አንወርድም አንሰግድም። እሺ ሃይማኖት የላችሁም ይላችሁ እንዴት ነው? ማርበል ጠርበን ጌታ ብለን እንጨት ጠርበን ጌታ ብለን ሴት ልጆች በህይወት ስንቀብር የሞተ የሰነበተም ስንበላ ዝሙትም ስናስፋፋ ይሄ ነው የነበረን። እስኪ ቁርአን ደግሞ ምን አላችሁ ማስረጃ? ሱረቱል ማኢዳ፣ ሱረቱል አልዕምራን፣ ሱረቱል አንከቡት ወሩም ቁርአንም ሲቀርላቸው እንደ እንባው ጎርፍ ቀሱም ማታኩርፍ አሉ። ባታውም ማታኩርፍ የአላህ መንገድ ይዘ የመጣ ነው የማ እንጂል ይነግረንም አይደለም ብለው ተቀበሉ። ረምላ ቢንት አቡ ሱፊያን ሐቢባ ደግሞ ለነብያችን ባላ ዑበይድ ብን ጃህሽ ወደ ምስራን ሲቀየር 400 ዲናር ከፍለው ወደ መዲና የላኩት ሰው ነው። እንደገና በመመታቸው ጊዜ ደግሞ የምትወደው አበሻ ንጉስ እውነት
አላህ ስገድለት ተብሎ አወል መን ሰላ አላ ጀናዘቲው አስሐቡ ለጓደኞች ነው ቀይቢ ጉርድ የሆናቸው እንጂ ነብያችን መዲና ላይ በግመሎች የሚያስሩባት ማይዳ ላይ ዚያራ መዲና የሚያርጉ እዛ ማይዳው ላይ ወጥተው ነው የሰገዱላቸው የሚባለው። ለመጀመሪያ ጊዜ ሶላተል ጋኢብ የተጀመረው በእነሱ ነው ማለት ነው። አዎ ወክል ነገ ብቻም በነጃሽ ነው። አላሁ ለስደተኛም ለመጀመርታ ላጆን ጥገኞች ደግሞ በነጃሽ ነው መሰል ያገኙ። እናንተ ተራራ የሚያክል ወርቅ በኔ አገር በኔ ግዛት ብትመጡ በዕዳ በወንጀል ደንግጌያለሁ ያሉ በሰው ነው። አጂብ የነሱን ንግግር ተቀብለው ዝም ብለው አላባረሯቸውም ማለት ነው። ከዛ የተላኩት እንዲባረሩ ነበር ሱሐቦች። አዎ እንዲባረሩ። ሰው ግን ይሄ ለው አተይቱም ጀበለን ذهبን ወርቅ እንኳ ተራራ የሚያክል ወርቅ እንኳ በኔ አገር በኔ ግዛት በአርድ መንሰበቁን ቀሩም መንሰበቁ ሽሞኞች ናቸው በኔ አገር። እነዚህ ግን እነዚህ የነካሰው በዕዳ በወንጀል ደንግጌያለሁ። ከዛ በኋላ ያው ሱሐቦችን ቃላቸውን ተቀብለው ስለ ነብዩ ኢሳ አለይሂ ሰላም ያላቸውን አቋም ጠይቋቸዋል አይደል? አዎ ጠይቋቸውና እኛ በረፈዑን የሆነ እንጨት አንስተው በኢሳና በረሱል ምን ልዩነት አላት? እንጂል ይነግረንም አይደለም እንደ የአላህ መንገድ ይዘን ነው የሚለው አምንም ተቀበለማለዋል። ያለ ረሱሉላህ ያሳድ እንማ ተቀበለው ብለው በሸሃዳ ይዘዋል መስክረዋል። የኔ ልጅም ልክ ያለው ሁለት ጀልባ በአላህ አምር ሆኖ አሪሃ የሚባል ልጃቸው ባህር ላይ ሰመጠ። ቃንተ ጓሳመን ድሪ ያለው ወጥኝም ልጅየሚም አሪሃ ልክ ያለው ላካልኩ እሺ እመጣለሁ ተቀመጥን ካላችሁ ባንተፈታል አልወጣም። ያንተ መንገድ የአላህ መንገድ ነው ተከትለን አምነን አለ። እነዚህ ያልተከታለ ከለካ ደግሞ በዕዳ በወንጀል ደንግያለሁ። አሁን እዚህ ጋር ከዛ የተላኩት እነሱን ለማስመለስ የተጠቀሙበት መንገድ ለአንተ አይሰግዱም እነዚህ ሰዎች በሚል ነበረ። ከሙስሊሞች ለሰው እንደማይሰግዱ ስለሚያውቁ ማለት ነው። ያው አህለ ተቆጣቸው አላህ መንገድ ነው ፈባዓሰው ለና ለዚህ ደግሞ መምጣታቸው እኮ እንጂል ይነግረን ነበር። ይሁን በሩዱ ስለሚያውቁ እንጂል ይነግረንም ነበር እንደ እውነት መንገድ ነው ብሎ የተቀበሉ ሰው ደግሞ ወላሂ አልዓጀበው። ሰው ደግሞ ገና ሳይላኩ ደግሞ መሊኩል ዓድል መሊኩ ሳሊህ አርዱ ሲድቅ ያሉ እውነት ምድር እውነት ንጉስ ያሉት እንዳሉ ደግሞ ተቀብለው ያስተናገዱት ወደ 15 ዓመት የተቀመጡት አስሐቦች ሁር ያገኙ። መካ ይወረድ እንጂ ቁርአን በነጃሽ ላይ ነው። ቁርአን በወረደበት ጊዜ ሲያብዱ ሲሰግዱ ሲቀሩ እዛ መካ ድብቅ ነበር። በኋላ ነው ያመኑት ሲከፍሉ እና አቡ ሱፊያንም እጃቸው ወደዛ አበሻት ለካላመንም ነበሩ። በኋላ ብዙ ሰሃቦች አሚር ኢብኑ አልዓስ ደግሞ በነጃሽ አምኖ ምስር ላይ ለነጃሽ ሊያሳምን መጥቶ ለራሱ አምኖ እነ ምስር መሊክ ሆነ አዛዝ ሆነ። ሱብሃንአላህ። እንግዲህ ወደ መዲና ሂጅራ ከመደረጉ በፊት ወደ ሐበሻ መጡ። እዚህ የተቀበሩ ሰሃቦች እንዳሉና ቀብራቸውንም ያየነው ነበረ። በጣም በሚገርም ሁኔታ ደስ በሚል ሁኔታ ነው ያለው። ስንት ሰሃቦች ናቸው እዚህ የተቀበሩት? የቀሩ 15 ነው። በማርበል ደግሞ ያው በሐውልትነት ቱርኮች ያመጡ ቆመዋል። 16ኛው አያተል ቁርአን ሱረቱ ነህል ቢስሚላሂር ረህማኒር ረሂም ወለዚነ ሃጀሩ ፊላህ ሚን ባዕድ ማ ዙሊሙ ለንበዊአነሁም ፊዱንያ ሐሰና ወለአጅሩል አኺረቲ አክበር ለው ካኑ ያዕለሙን ለዚነ ሰበሩ ዐላ ረቢሂም የተወከሉን። ተወከል አድርገው እነዚህ ደግሞ ለንግድ አልመጡ፣ ለስራ አልመጡ፣ ለትዳር አልመጡ፣ ለአላህ መስታወስ ነው ብንመለስ ባንመለስ ብለው። እነዚህ ደግሞ ሙሽሪኮች ባያውቁ እኮ አያሸግሩም ነገር ነው። ደግሞ ቁርአንም አለ 16ኛው ይሄ ነው። ወደዚህ ለመምጣታቸው ደሊል የሆነ አያ ነው፣ እነሱን የተመለከተ አያ ነው ማለት ነው። አዎ አላህ የሚገርም ነው። ማሻአላህ ሴቶችም ወንዶችም ናቸው የመጡት። ቀብራቸውም እንደዛው። አዎ ሴቶችም ወንዶችም ያው አሽራፎች ተላልቆች ያው ሰሃቦች ያሽ ደግሞ ሰይድ ያዕቆብ አብዱል ያዕቆብ ኢብኑ አልዓስ ደግሞ ያንተ ሐቅ አይደለም ብሎ እሱ ደግሞ በነጃሽ ያለው ሐቅ ሰይድ ነጃሽ ያለው ብሎ ቃል ተቀብሎ እስልምና ገባ። ከዛ በኋላ እንጂ ስላሳምን ሊመልስ ሊያሸግር ነው የመጣው። ግን አላህ ደግሞ አዘረለት ለሱም ወደ እስልምና ያዘ። ነጃሽ ደግሞ ያው ገና ሳይልኩ ነው ዓለም ያታወቁት ነጃሽ መሊኩል ዓዲል መሊኩ ሳሊህ አላህ ተባረከ። በዚህ ደግሞ አዳላቸው ድሮ ደግሞ ይባላል ከአባታቸው ብቻቸው ነው አብረው
ይግደለው ሲሉ አጎታቸው ሲገድላቸው አባታቸው ሲሞቱ እሱ ደግሞ ለጓታቸው ባለው ልጆች ብዙ አሉ። እሱን ግደለው አሉና አትግደሉና ርቃችሁ ሽጡ ተባለ። ወደ መሐሰን የሚባል በአረብ ሀገር በ600 ዲናር ተሸጧል። እነሸጡ ማለት ነው። በኋላ አበሻ እኔ ገዛታለሁ የተሸሙ ደግሞ ከጎታቸው ልጆች አይ ለሽመት አይበቁም እሱ ካልመጣ አበሻ አትለማም አበሻ እውነት አትሆንም ተባለ። ሄደው ሁለት ሰዎች አመጡባቸው ንግስናው ይዘው አረቡ ደግሞ በሌላ ጊዜ ተከትለው ጌታዬ አላቸው በሪያም አላገኘሁ ምን ይመስላል ሁለት ችሎት ይሰበሰብና ወይ መልስ ተሰጣለ አሉ። ቆመው ራሳቸው ወይም ባሪያውን ይመለስ ወይም ብር ይመለስ እንጂ አንድ ሰው እንዴት ተቀምጦ ይቀራል? አዲል መልኩል አዲል ይባል ይሰው በእኛ የተሳሳት ነው ይበቃልና ብር ይመለሰት ለተውለው ብር ይዛ አረቡ ወደ ሀገር ተመለሰ። ሰው ደግሞ አዳላቸው ዓለም ያውቃቸዋል። የሰው መሰለን ስናም የተሰየፉም ሰው ነው። ለነብያችን ወክል ሆኖ የዳረሰው ነው። ሁለት ጊዜ ስደት የተቀበሉ ሰው ነው። በማታቸው ደግሞ ነብያችን የሰገዱላቸው ለሰው ነው። የቦታ ከዓለም ላይ ተነካከለ ይታወቀ የቦታ ነው። ቀብራቸውም ማስሐባቸውም ነብያችን ከፍ ያለ ቦታ ከሙቀሮ ምትባል ከተማ 11 ኪሎ ወጣ ብለህ ያው በዚህ በአድግራት መስመር ወደ አስመራ መስመር በዚህ ነው ወደ ሽረም መሃል ላይ የሚገኘው የዚህ ነጃሽ ቀብራቸው የሚገኘው ለሸው ዑመር አውራር ደግሞ ምን አሉ በይነ ለአጽዋ ሐውዚን የምትባል በምዕራብ አለች ድርጌ የተበደላት በምብራቅ ደግሞ አስወን የምትባል ወደ አፋር መንገድ ያለ መሃል ላይ ቀብራቸው የሚገኝ እዚህ ቦታ አላህ አጂብ በጣም ደስ የሚል ነው። አሁን ይሄንን ታሪክ ስናወራ ከስንት ዓመት በፊት ያለ ነው ይሄ ታሪክ? የነጃሽ እኮ ካለፉ 1400 ወደ 37 ሆነዋል። ሱብሃንአላህ ከ1437 ዓመት ከሞቱ ቀደም ብለን ነው እያወራን ያለነው ይሄ ታሪክ። ይዞ ደግሞ እስልምና ደግሞ ከሰው ሳይሆን በዓለም الاسلامي 124 ነብዮች እስልምና ነው የሚያውቁ። እስልምና ማለት አይደለም ሰው ደግሞ ኢንጂል ይነግረንም የአላህ መንገድ ነው ብለው ነው የተቀበሉ። እስልምናው ስለሚያውቁ አህለል ኪታብ መኖራቸው ነብይም አልተሸገሩም ራሳቸውም አልተሸገሩም። በተለ ነው የተቀበሉ። ሰሃቦችም እምነትም ሻሃዳም ወዲያው ነው የተቀበሉ። በሰይድና ጃዕፈር አሚር ኢብኑ አልዓስ ደግሞ አዚህ ረሱል በነጃሽ አምነው ተደርጎ አጂብ በጣም የሚገርም ነው። አሁን ይሄንን ቦታ የሚዘይሩ ሰዎች እንደው ከሐበሻ ብቻ ነው ወይስ ከተለያየ ሀገር የሚመጣል? ከተለያየ በተለይ እስያዎች፣ ሱዳኖች፣ ሌሎችም ማሌዚያም ይሁኑ ኢንዶኔዚያም ይሁኑ አልጄሪያም ይሁኑ አልጀዛይርም ይሁኑ ያው ሁሉ አልጀዛይር ያው ሞሮኮም ይሁኑ መቅሪብ ሁሉ ያው ውደታ ያለው በአፍሪካ በእስያ በብዛት ያው መሀል ሀገር አረቦች እነ ሳዑዲ ብዙ የላቸው ሐጃ እንጂ ውለታቸው እኮ አንድ ሴኔጋላዊ መሐመድ ሰዒድ ትጃን የሚባል ትጃኒ ነው። የነጃሽ ውለታ ትንሽ ቱርክ ጀምራለች እንጂ ብሎ ቀድሞ ጦርነቱ በፊት ከ10 ዓመት በፊት ይሆናል። ወላሂ የነጃሽ ጀዛ የመለሰም የለም ቱርኩ ትንሽ እንጂ ሁላችን ውለታችን ለመመለስ ይገባናል ብሎ የሴኔጋሉ መሐመድ ሰዒድ ትጃኒ ይባላል። እንደዚህ በቀደም ተናግረዋል። ከዑለማዎች ነው። ኪታቤ በነጃሽ ነው የሰየንኩት የሚታተመው ሱሪያ ላይ ነው ብሎ ሴኔጋላው ሆኖ ያው ተናግረዋል። ያ ሰላም በጣም የሚገርም ነው። ማሻአላህ እንግዲህ ከዚህ ሁሉ ሀገሮች ሲመጡ ያው ብዙ ወዳጆች እንዳሏቸው ይታወቃል። እንደው የገጠሟቸው ገጠመኞች ይኖራሉ። እንደው ተቃራኒ ሆኖም ሐሳብ የሚያነሱ ያው ሐሳቡ ከሳዑዲ ነው። አንድ ሰውየው ከሳዑዲ እና ይሄ ነው ሰሃቦች እነዚህ ሲለው ክልክል ነው ሙእሚኑ አለኝ። ማን ነው መንዕ ያደረገው? ኢብኑ ባዝ መሸሸኾቹን ከአሜሪካም ይሁኑ ከእንግሊዝም ይሁን እንጂ ለነጃሽ ሙእሚኑ ምን የለም አልኩት። አንድ እንደዚህ ሲያጋጥመን የአሜሪካ ወንግሊዝ ካልሆነ የማያውቁ ዲን الاسلام ማያውቁ ካልሆነ እንጂ እስላም ኢብኑ ባዝ ሙስሊም ከሆነማ እንደዛ ይልምና አሜሪካ እንግሊዝ ይሆናሉ አልኩት። አጂብ አላሁ አክበር ነው እንጂ እስላም ለነጃሽ ሚሳደብ ለነጃሽ የሚያቋሽሽ የለም። ነብይ አለይሂ ሰላቱ ነብያችን የመሰከሩላቸው በሰላቱ ወሰላም መሊኩል ዓዲል መሊኩ ሳሊህ የተባለ ደግሞ ውለታቸው መመለስ ነው እንጂ እንደዚህ ብሎ መናገርም አይገባም። ወይን ከአሜሪካ ከማያውቁ ሃይማኖቱል እስላም ማያውቁ ካልሆነ እንጂ ለነጃሽ አትዘይሩ ለነጃሽ አትጎኙ ነጃሽ ያደረገው ውለታ መልሱ ሚል ይገባል እንጂ ይሄ አይገባም ነበር። እንደዚህ ሲለኝ ያው ከእንግሊዝ ካላወቁ የእስላም ብቻ አይሆንም ብሎ
ብዬ እንደዚህ መልስ ሰጠሁት። ያ ሰላም ያ ሰላም የሚገርም መልስ ነው። አዎ ልክ ነው። እሳቸውን በሐዲስ የመጣልን ነገር እንደዚህ አይነቶቹን አይታወቁም ብሎ ወይንም ክልክል ነው ብሎ እሳቸውን መዘየር ሐቂቀተን ይሄ በጣም የሚያጅብ ነገር ነው። ነጃሽታቸው መመለስ መመስገን ነበረውም እንጂ እንደዚህ ሲለን ደግሞ ያ እስልምና ያልተማሩ ይሆናሉ። እውነት ነው። እንደው ሙስሊም የሆነ ሰው ይሄንን ኢንካር የሚያደርግ አይኖርም። ሰላም ማሻአላህ አላህ ይጠብቃቸው። ጀዛኩሙላሁ ኸይረን። እንደው የምታስተላልፉት መልእክት ካለ እንደው ለዘያሪዎችም ይሁን እንደው ለሐበሻ ሰዎችም እንደው ሐሳብ ካላችሁ መልእክት ካላችሁ ብታነሱልን ደስ ይለኛል። ይሄ ያው ሐሳቡ የነጃሽ ሁሉ መጥቶ እነ ሼህ ዑመር አብራር እኮ ዑለማዎች የሐበሻ ዑለማ ደግሞ ሳያገኘው አይናገሩም። ዝም ብሎ በልበ ወለድ በእስልምና የሚናገር ደግሞ የለም። ዑለማዎች አሁን ብዙ ቱርኮች ደግሞ ያው ታሪኩ ስለሚያውቁ ነው የጆርዳን እነ ሼህ አብዱል ቀዲም እነ ሐቢብ ዑመር የመንም ከሳቸው የሚበልጡ ዑለማ ትላልቅ ዑለማ በሕስ ያደረጉ በዕልሙ የነጃሽ ታሪኩ የሚያውቁ ሰዎች ያልደረሱ ያላወቁ ግን ይሄ ነው ይላሉ። ያው ያላወቁ ያልደረሰ ሰው ያው ስለ የራሱ መናገር አለትም ያልደረስከበት ነገር መናገር ደግሞ ምስጢራቸው የነጃሽ የሚያውቁ አውሊያዎች ሰሃቦች በደንብ ነጃሽ ምዘይሩ የሚጎነኙ ያው ለእስልምና ውለታ ያደረጉ ነጃሽ ነው። በግዴታ እንደ ነጃሽ እንደዚህ ነበረ ቦታው ለማየት ክብረታቸው ለመደገፍ ይገባል እንጂ የነጃሽ መሊኩል ዓዲል መሊኩል ሷሊህ ያለበት እንደዚህ የሚሉ ሰዎች ደግሞ ያው መቋረጥ ይገባቸዋል። ልክ ነው። በጣም ባረከላሁ ፊኩም አላህ ይጠብቃችሁ። ማሻአላህ ይኩም ተህየቱል ኢስላም አላህ ይቀበላችሁ፣ አላህ ይቀበለን። ኢንሻአላህ ሀገራችንን አማን አላህ ያድርገው። ኢንሻአላህ ይኩም ተህየቱል ኢስላም ኢንሻአላህ። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ።